ሳይሆን አሁን በዚህ ሰዓት ሴንሲቲቭ ስለሆነ ጀስት እኔን እንቁርት ይዛ የመጣችው ጉዳይ ምክንያቱም እሷ ዞን ብቻዋን ለመቀጥቀጥ ነበር ያሰበችው ሐሳቧና በቃ ብቻውን እሱን ያስጨነቀች በቃ ይሄን ያክል ገንዘብ ልስጥሽና በቃ ተይኝ እንዲላት ነበር የምትፈልገው። ተረዳሽ? እናንተ ጋር መታቃላት ረግጣ ስታወራ ሌላ ናት፣ ውስጧ ደግሞ ሌላ ነው። አገኘሽ? ስለዚህ አሁን እናንተ ያልተረዳችሁ ነገር አለ። አሁን እሷም ቃላት እየሰነጠቀች ሐሳብ እያመጣች ሌላ አጀንዳ የምትሰጣችሁ የራሷ አንቺ ዝም ብለሽ ስታስቢው ማለት ነው። የሆነ ነገር አንቺ ዝም ብለሽ ስታስቢው ሚዲያ ላይ እኮ የሆነን ሰው ትልሻለሽ ምናምን አሉ እኮ ነው ቤታየው ነው ጆከር ምናምን የሆነ ሰው እንትን ይላሉ። እንደዚህ እኝኝ ብለው ጥብቅ ሲሉ ግን እንዴት ለሆነ ነገር እናንተ እንኳን አጠረጥሩ። ተረዳሽ? ስለዚህ እኔ ደግሞ እየተረዳሁሽ ነው እውነት ለመናገር በተለይ ትናንት የዞም ዛሬ ሰምቻለሁ ዲቮርስ እንዳደረጉ ምናምን ይህ ቱ ፐርሰናል ነው ያልኩሽ እኮ ነው። ምን ወይ አልተረዳሽኝ መሰለኝ። ግን ሰምቻለሁ ዛሬ ምን ሪከርድ ያደረገውን ማለት በትዳር ላይ ሌላ ሪሌሽንሽፕ የሆነ እንትን ነገር እንደሌለ ማለት ብሬክአፕ አድርገው 3 ዓመት እንዴ ሰው እኮ ብሬክአፕ ካደረገ ለምንድን ነው ሪሌሽንሽፕ ሌላ ሰው እኮ የፈለገውን ህይወት መኖር ይችላል። ማን ምን አገባው? ይሄ ማንም አይመለከተው። ማንም አይመለከተው። ይሄ የፈለገ ሰው እንደዚህ አለቀ። እኔ የሚመለከተኝ እኔ የሚመለከተኝ አሁን የተሰማኝ እውነት 3 ነው 2 ሪከርድ አድርጌ ለመናገር መጥፎ ሳይሆን እንደ ጥያቄ ሪከርድ አድርጌ አይ በውስጥ ጠይቃታለሁ እንደዚህ ገስ ላይ ገብቼ ጠይቃታለሁ ክሊር አደርጋለሁ ብዬ ነው ዝም ያልኩትና እኔ አልሰደብኩሽም ምንም አላረኩሽም። ግን በጣም ተናድጃለሁ። በጣም ውስጤ በጣም ተሰምቶኛል። ሜሉ ወይ ማሪ በተናገርሽ ምን ሞር ግን እንደ ሴት ማለት ነው ማስተላለፍ ያለብሽ ማለት ነው። እኔ አሁን ማስተላለፍ ለእህቶቼ ምናምን ማስተላለፍ የምፈልገው ሪስፖንሲብል የሚሆነው ማለት ነው ከማግባታችን በፊት ከመውለዳችን በፊት መምረጥ አለባችሁ ባል ማለት አሁን አጋራችሁ የምታደርጉትን ለልጆቻችሁ አባት መምረጥ የእናንተ ግዴታ ነው ማለት አለብሽ። ከፊቺ በኋላ ሳይሆን የኔ ፍቅር ይኸውልሽ እሱን የምታወሪው በተረጋጋ መንፈስ ስትሆኚ ነው። ቪዲዮ ተለቆብሽ በተረጋጋ መንፈስ ይሄ ሁሉ ጆካ እኮ ነው። እዚህ ጋር ኮሜንት የሚጽፉት እኮ አየር ሲይዙ ነው። እነሱ እኮ አያረጉትም ይሄንን። በዚህ እነሱ ቢሆኑ እንደዚህ የተደረጉት ይሄን ሄደው ነፍስ አጥፍተዋል። ተረዳሽኝ? ያ ሁሉ ቪዲዮ በአንቺ ስም ተለቆብሽ ምንድነው ተረጋግቼ የማወራው? ምንም ተረጋግቼ ላወራ አልችልም። ሌላ ድራማ ዛጋቢ የተሰራብሽ በንዴት ላይ ሆነሽ ምንም ነገር ልታወራ አትችይ። እንዲያውም ጎበዝ ነኝ ብዙ ስተት አለ መሰሳት ራሱ ማለት ነው። ተረዳሽኝ? እኔ በጣም እኔ አይ ቲንክ አይ አንደርስታንድ ዩ ሜሉ ማሪ አይ ላቭ ዩ ሶ ማች በጣም ያንቺ ሰዎች ይቅርታ ይጠይቁኝ እስቲ። እንደዛ ሜላት ናት ብለው የሜላት ቪዲዮ ተለቀቀ ልታረግ ብለው እስቲ ይቅርታ ይጠይቁኝ እነሱ የራሳቸው ጉዳይ ስራቸው ከሆነ ስም ማጥፋት ይቀጥሉበት። ግን እንደ ሴት የተሰማኝ ነው የምናገርሽ። በተለይ ስለ ዲቮርስ ደግሞ አሁን ስለ ዲቮርስ ማለት ነው ዲቮርስ ላይ ማለት ነው አሁን ሳትይዥ ቀርተሽ ምናምን ስትይ እንደዛ ሳይሆን በቃ እንደዛ ነው የሚመስለው። ሁላችንም ዲቮርስ ብሬክአፕ ላደረግን አንቺ የማንም ጥፋት ሞር መናገር የለበትም። እውነት ለመናገር እንደ ሴት አንቺ ከልጅ በኋላ ቤቢዬ ስሚኛ የኔ ቆንጆ ተረጋጊ። ስሚ በመጀመሪያ ጀጅ ከመፍረድሽ በፊት በኔ እግር ቁሚ። በኔ እግር ቁመሽ የሆነ ቪዲዮ ተለቆ ይሄ ሜላት ናት ተብለሽ ተለቀቀ ያ ቪዲዮ። ያ ቪዲዮ ከተለቀቀ በኋላ ያ ቪዲዮ አንቺ አይደለሽም። ይሄን ያደረገችው ሴት ወይም ከሌሎች ጋር ሆና ሊሆን ይችላል ብላ ብላ ወይ አንቺ እንትን የሚሉ ሊሆን ይችላል። ያን ቪዲዮ ከተለቀቀ በኋላ መተሽ በምትሰጪው መልስ ያን ቪዲዮ መሰረት ያደረገ መልስ ነው የምትሰጪው። ከዛ ውጭ አይደለም የምታወሪው። ስለ ነጭ እያወራሽ ስለ ጥቁር ልታወሪ አትችይም። በዛ ቪዲዮ ተንተርሰሽ የምትሰጪውን መልስ ተከትሎ ሳምሃው ከሌላ ነገር አገናኝቶ ለሚተረጉመው አተረጓጓም ያ ሰው ነው ትክክል፣ ያ ሰው ነው እንጂ ለዛ ነገር ተጠያቂ እኔ አይደለሁም። እኔ መሰረቴ ፖይንቴ ሜላት ስትማግጥ ተገኘች በመላው ዓለም ያ ቪዲዮ ሲሰራጭ ፒፕል እንዳለ ህዝብ እየወጣ ቪዲዮ ሲሰራብኝ ዘመድ አዝማ የደወለ ቤተሰቦች በአጠቃላይ ሲያስጨንቁኝ ምን እንዳረግ ፈልገሽ ነው? ወጥቼ ከመናገር ውጭ ምን እንዳረግ ፈልጌ ነው? መጀመሪያ አልያዝሽውም ባል ማግጠሽ የማገጥሽ ባልሽን አስመረሽ አስወጥተሽ እዚህ ጋር ባሌን ተቀማ ብትይ የሚሰማሽ የለም። ትክክል ነኝ። አሁንም ትክክል ነኝ። ያን ያልኩት ለማገጠችው ሴት ነው የመለስኩት እንጂ ለሌላዋ ሴት አይደለም። ላንቺ ወይ ለተጎዳችው ወይ ደግሞ እዛ ጋር እንትን ላለችው ወይ ለሌላ ጣጣው ስለገባቸው አይደለም። ከኔ ጋር ከሚያገናኘት ሴት ጋር ነው እያወራለሁት እኔ
ከኔ ጋር ኬዝ ያገናኝ አንዴ ልክፈተውና ትዳራችሁን እኮ ነው የሚለው ትዳራችሁን አድርጉ። ከዛ በኋላ ስለሌላው ሲታ መጀመሪያ ትዳራችሁን ታደጉ፣ ትዳራችሁን አድኑ። አሁን ይሄ ትዳራችሁን ነው የሚለው፣ ትዳርሽን አይደለም የሚለው። እነዚህ ደግሞ ለማን ናቸው? ጎበዝ። እነዚህ ደግሞ ለማን ናቸው? እንደነ እንቁርቴ አይነት ሀሳብ አመንጪ ኃላፊነት የጎደላቸው እዚህ ተሰብስበው አሁን የምታያቸው እኔ ላይ የሚጮሁ ትልልቅ ሴቶች ሽማግሌዎቹ 4-5 ሴቶች አሉ ሽማግሌዎች አይደለ ትዳር የሌላቸው አሁንም ደግሜ የምናገረው ማለት ነው። አሁንም ደግሜ ደጋግሜ እናገራለሁ። አሁንም ቢሆን ለነዚህ የራሳቸውን ትዳር ማዳን ያቃታቸው በሰው ህይወት ገብተው የሚፈተፍቱ የሰው ትዳር የሚበትኑ ሰዎች ከተለያዩ በኋላ እንኳን ድጋሚ እንዳይገናኝ የሚያረጉ በቤተሰብ መካከል ጥልን የሚዘሩ ኃላፊነት የጎደላቸው ስራ የማይሰሩ ለነሱ ነው ይሄ መልእክት። ለእንዳንቺ አይነት ጠንካራ ሴት ለእንዳንቺ አይነት ልጆቿን ሰክሪፋይ አድርጋ ልጆቿን ለልጆቿ ስትል ምንም አይነት መስዋዕት ለምትከፍል ሴት ለእንዳንቺ አይነት ብርቱ ሴት ለእንዳንቺ አይነት ጠንካራ ሴት ይሄ ሐሳብ አይመለከታትም። ፈስ ያለበት ዝላይ አይችልም ይላል አማራ ሲተርት። ያለበት ነው የጮኸው ሚዲያ ላይ ወጥቶ የተንጫጫው ያለበት ነው። ስራ ያላት ሴት ልጆቿን የምታከብር ትዳሯን የምታከብር ሴትማ ትረዳኛለች። ስለምን እያወራሁ እንደሆነ ትገነዘበኛለች። እዚህ ሚዲያ ላይ ያሉት ትዳራቸውን የፈቱ ስራ የሌላቸው ተስፋ የሌላቸው መልክ የሌላቸው ዕውቀት የሌላቸው ገንዘብ የሌላቸው እነሱ ናቸው ተሰብስበው ስሜን እያጠፉ ያሉት። አሁንም ደግሜ ደጋግሜ የምናገረው ለእንደነዚህ አይነት ተራ ሴቶች ደግሞ ይሄንን አይደለም ሌላ ንግግር ይገባቸዋል። ይሄንን አይደለም ሌላ ነገር ይገባቸዋል። ስለዚህ ለነዚህ ማገዝ አያስፈልግም። እነዚህ አይነት ሴቶችን ማውገዝ እንደነዚህ አይነት ጋጠወጥ ስራፈት ሀገርን የሚያፈርሱ ትዳርን የሚያፈርሱ ቤተሰብን የሚበትኑ እንቁርቲያን ይሄንን ቤተሰብ እንዴት አርጋ በዚህ ቤተሰብ እንዴት እንደሸቀለች እንዴት አርጋ በዚህ ቤተሰብ እንደተጫወተች ከእግዚአብሔር ታገኘዋለች። ከእግዚአብሔር ታገኘዋለች። ይሄው ያው እግዚአብሔር ምስክሬ ነው። በሷ የተነሳ ስንት ሰው ህይወቱ አደጋ ላይ እንደወደቀ በሷ የተነሳ ስንት ሰው ኃጢያት በቃ ሰው የሰው ልጅ አስበው የማያውቀውን ሁሉ ኃጢያት ያሳሰበች እሷ እንደቀላል ፎሎወር ለማግኘትና አቴንሽን ለማግኘት ብላ ያደረገችው ነገር ምን አይነት መዘዝ ዞባት እንደመጣ እንኳን መገንዘብ አልቻለች። እነዚህ ኮሜንታተሮች እሷ ላይ በሚፈጠረው ነገር ማንም ይታደጋት የለም። ክስም ሊሆን ይችላል ምንም አላቅም። እኔ ብቻ ድሮ ግን ማንም አያድናትም። ሶሻል ሚዲያ ላይ ያለ ሰው ማንም አያድናትም። ትናንትና በአማራ ህዝብ ደም ስትነግድ ነበረ፣ ምንም ርህራሄ የሌላት። ከዛ ስለ ቀነኒ ሞት ቀነኒ እኮ ስትማግጥ ተገኝታ ነው እና ደግ አረጋት እያለች በሴት ልጅ ሞት የምትሳለቅ ሴት መቼ ነው እሷ ለሴት የምታዝ ነው? ምን ሲሆን ምን ሲደረግ እንዴት ነው ነገሩ? ለማን አዝና ታውቃለች? የቀነኒን ሞት የደገፈች ሴት ቀነኒ አልተገደለችም ብላ በወላጆቿ የተሳለቀች ገና እንባቸው አልደረቀም እኮ እነዚህ ወላጆች እንባቸው አልደረቀም። አልቅሰው እንባቸው አልደረቀም። እናትና አባቷ ይሄ እኮ ኤዲት ነው ኤአይ ነው ያለች እኮ ናት። እንደዚህ አይነት ጨካኝ እንዴት ነው ለሴት ድምጽ ነኝ ሁናለች ብላችሁ እዚህ ጋር መታችሁ የሷን ወሬ የምታስተጋቡት? እሷ እኮ ማለት ቀነኒ መሞቷን የደገፈች ሴት እኮ ናት። ቀነኒ መገደል አለባት ስላመነዘረች ስለወሰለተች አለች እኮ ናት። እሷ ግን ትዳሯን ያጣችው ስትወሰልት ተገኝታ ነው። እንደዚህ አይነት ጨካኝን ሴት ደግፋችሁ አንድ ሚስኪን ድፍን ዓለምን የሚረዳ ሰው ከጥግ እስከ ጥግ ወንድ አይል ሴት አይል ትልቅ አይል ትንሽ አይል ኢቭን ጌም እንኳን ሲጫወቱ ለዚህኛው ሰጡ ለዛም ይሰጣል እኩል የማያዳላ እንደዚህ አይነትን መልካም ሰው ለመስበር የሄዳችሁበት ርቀት እጅግ በጣም ያሳፍራል። እዚህ ቲክቶክ ላይ ያላችሁ የሱን እጅ አልበላችሁ የላችሁ። ይሄ ቀን ያልፋል። ትዝብት ነው ትርፉ። ሰው ለሰው አይጎዳም ይላል አማራ ሲተረት። እውነት ነው። አንድ ቀን ሁለት ቀን ነው። አንድ ቀን ሁለት ቀን ሰው የሚያወራው ከዛ በኋላ ይሄ ህዝብ ሾርት ሚሞሪ ነው ያለው ሰውየው። እውነቱን ነው። ሾርት ሚሞሪ ነው። ትናንት የደረሰበትን ረስቶ እንደ አዲስ ህይወት ይቀጥላል። እንደ አዲስ ህይወትን ይቀጥላል። እናንተ ግን
ያ ሁሉ ለትንሽ ለትልቅ በእጁ የበሉ ለህፃን ለወንድ ለሴት ሳይል ለዛ ሁሉ ረድቶ ለዛ ሁሉ አግዞ መናገር እንኳን በደንብ እንኳን አይታችሁታል እኮ። እንደው ክፉ ሰው እንኳን ግንባር አይታችሁ አትለዩም? ግንባር አይታችሁ አትለዩም? እንደዚህ መሰደ የሚገባው ሰው ነው። እንደዚህ አይነት ትልቅ የተከበረ የልጆችን አባት በዚህ ልክ ወጥታ እንደዚህ ስታዋርድ፣ በዚህ ልክ ስታንቋሽሽ፣ ኧረ ተይ ግድ የለሽም ተይ ማለት ሲገባ እሷን ደግፋችሁ ስለ እሷ ታስተጋቡላት አላችሁ። ራሷ በራሷ አንደበት ትዳሩን ካፈረሰው ቆይቷል እያለች እየተናገረች ነበረ ሴት ዛሬ ተገኘና ነው ሜላት ላይ ሲደርስ ተቀማ ተወሰደ። ሲጀመር ህፃን አይደለም እሱ የሚወሰድ የሚመጣም አይደለም። ኃላፊነት የሚሰማው ፍጹም እግዚአብሔርን የሚያመሰግን ትሁት፣ ታዛዥ፣ ቀና ልብ ያለው ለሰው የሚራራ ሰው በልቶ የማይጠግብ የሚመስለው ለሰው አዛኝ የደሃ አባት ነው እሱ። እንደዚህ አይነትን ጀግናና እንደዚህ አይነት ልባም ሰው ማንም ሰው ወጥቶ የመናገር ሞራልም አቅምም የለውም። ነገ ሌላ ሴትን ቢያገባ መብቱ ነው። 10 ሴት ማግባት ይችላል፣ መብቱ ነው። ማንም አያገባውም በገዛ ንብረቱ። ምን አግብቷችሁ? መብቱ እንደፈለገ ሆኖ መኖር ይችላል። እንደፈለገ ቢፈልግ ጀርመናዊት ያግባ፣ ቢፈልግ አሜሪካዊት ያግባ፣ መብቱ ነው። ማን ምን አገባው እንዴ? ማንም የማንንም እግር ቆሞ ስለ ሰው መናገር አይችልም። ማንም በማንንም መርገም አይችልም። የምትረግመው ሁላ በራስ ላይ ይድረስ። ሁልህም ሜሊ በቃ ውሃ ጠጫትና ደጂ ክሊር ነው። ለምን አልናደድ እንዴ? እኔ ደበረባቸዋለሁ እንጂ ለምን ነው የምናደደው? ትቀልጃለሽ እንዴ? እንደሚሄኮ የሚቀናብሽ ሰው እኮ ካየሽ ከዛ በኋላ ልክ ልኩን ነው እንደሚቀና ካወቅሽ እያወቅሽ መመለስ ነው። ተረዳሽ? ይሄ እኮ ይኸውልሽ ለምኖ ያጣ እንደ እኔን መሆን ያልቻለ እሱን መሆን ያልቻለ በሱ በስራው የሚቀኑ ነፍ ሰዎች አሉ። ታታሪ ሰራተኛ ነው የነካው ይባረክለታል። አዎ ኮሜንት ለሰጡት ነው ባይዘው እኔ እየተናገርኩ መልስ የምሰጠው ያልሆነ ኮሜንት ለሚሰጡት ነው፣ ለሚራገሙት እናንተ ላይ ይድረስ። እኛ ላይ ለምታስቡት ርግማን በእናንተ ይግባ። ያኔ እኩል ዊን ዊን እንሆናለን እንጂ ስለሌለው አይደለም። አሁንም እየተናገርኩ ያለሁት መጥፎ ሐሳብ ላላችሁ ለኛ ያሰባችሁት በእናንተ ይደርባችሁ። እኩል ነው እንደዚህ የምንመላለሰው። ዮዳብ ሲመጣ ወደዚህ እንትን አንድ ቀን ቃል ተናግሮ አያውቅም። ስድብ የሚባል ሰድቦ አያውቅም። ዮዳብ ረዳ ማለት አይናፋር ሲሰድቡት የሚሸማቀቅ የነበረ ሰው ነው። እድሜ ለእናንተ መስሚያውን ድፍን አደረጋችሁት። አሁን ማንንም ለማንም የማይመለስ ሰው ሆነ። ሚስቱን ነካችሁበት፣ ከዛ በኋላ ተቀየረ። አሁንም ደግሞ እናንተ እዚህ ጋር ያላችሁ ህይወታችሁ ያልተሳካላችሁ፣ መስመር የሌላችሁ፣ መንገዳችሁ ያልተቃና ቁጭ ብላችሁ ድምጽና ፎቶግራፍ የምትቀያይሩ እኔማ በደንብ ነው ፎሎወር የጨመራችሁ። በታሪክ በህይወቴ እንደዚህ አይነት በዚህ ፍጥነት ፎሎወር አግኝቼ አላውቅም። 20 ሺህ ምናምን ነው የገባልኝ ፎሎወሬ። እንዴ አረ ይቀጥል ይሄ ነገርማ ማቆሚያ እንዳጣ እስከምል ድረስ 20 ምናምን ሺህ። ይሄን ያክል አመት ስለ ሰላም ስሰብክ፣ ስለ አንድነት ስሰብክ፣ ስለ ፍቅር ስሰብክ በቀን 100 200 ነበር ፎሎወር የማገኘው ማለት ነው። 200 ሰው ምናምን። አሁን ግን 4 ቀን ባልሞላ 3 ቀን ባልሞላ ጊዜ ውስጥ 20 ሺህ ፎሎወር ነው የገባልኝ። ስለዚህ አሁንም ስለኔ በደንብ አንሸራሽሩ። ይኸውልሽ ስትታቹኝም ተጠቃሚ ነኝ፣ ስታመሰግኑኝም ተጠቃሚ ነኝ። እኔ በሁለቱም መልኩ ተጠቃሚ ነኝ። ምንም ችግር የለውም። ዋናው ፐርሰናሊቲ ስለሆነ የሚወስነው ማለት ነው። ተረዳሽ? እና ደግሞ እያያችሁኝ አድጋለሁ፣ እያያችሁኝ እበለጽጋለሁ ከእግዚአብሔር ጋር። እግዚአብሔርን የያዘ ሰው ማንም የጠላት ፉከራ፣ የጠላት ፍላጻ አይነካውም። እግዚአብሔርን የያዘ ሰው ድርጊቱ ያስታውቃል። በስጋ ያለ ሰው የስጋዊ ስራ ነው እነሱ የሚያደርጉት። አሁን እነዚህ ፎቶ መለጠፍ፣ አውጥቶ መሳደብ፣ መጥፎ ቃል መናገር የስጋ በዓለም የተገዛ ስጋውና ነፍሱን ለዓለም አሳልፎ የሰጠ መገለጫው እንደዚህ አይነት ነገር ነው። ስጋውን ነፍሱን ለዓለም ያስገዛ ፈጣሪውን የማይፈራ ፍጹም በድፍረት ሰው ላይ ይፈርዳል።
ፍጹም በድፍረት ሰው ላይ ይፈርዳል። ራሱን አሳልፎ የሰጠ የሰይጣን ግልገል ሰው ላይ መጀመሪያ ምልክቱ ሰው ላይ ይፈርዳል። መጀመሪያ ምልክቱ ለሰይጣን የሚገዛ የሰይጣን ግልገል የሆነ ሰው ምልክቱ ሰው ላይ በመፍረድ ይጀምራል። የተደበቀ ውስጡ ላይ ያለው የተደበቀ ሰይጣን የሚጮኸው ሰዎች ላይ ሪያክት በሚያደርገው ነገር ነው። እዚህ ሶሻል ሚዲያ ላይ ማን ነው ሰይጣን የሚጨፍርበት? ማን ነው የእግዚአብሔር መንፈስ ቅዱስ ያደረበት? ማየት ትችላላችሁ። በምን? በንግግሩ፣ በምን? በአንደበቱ፣ በምን? በሚሰራው ስራ ያስታውቃል። የሰይጣን ግልገል የሆነ ግብሩ ፈጽሞ ያስታውቃል። መጥፎ ነገር የሆነ ሁሉ ከሰይጣን ነው። ከሰይጣን ጋር ህብረት ያለው ነው። መጥፎ ነገር የሆነ ሁሉ መጥፎ የሚናገር ተናግሮ የሚያናግር ኃጢአት ሰርቶ ኃጢአት የሚያሰራ የሰይጣን ግልገል ነው። የሰይጣን አሽከር ነው። የሰይጣን አሽከር ነው። የሰውን በጎ ስብዕና ለማጠልሸት፣ የሰውን ማንነት፣ የሰውን መልካምነት ለማጠልሸት የሚሄድ ሰው የሰይጣን ግልገል ነው። እሷና ግብረ አበሮቿ በአጠቃላይ እዚህ ያሉ በዚህ ሶሻል ሚዲያ ላይ በአጠቃላይ ያሉ አይን ያወጣ